ሕዝቅኤል ምዕራፍ 19 እንግዲህ ስለ እስራኤል መሳፍንት የወጣ ሙሾ ነው። በዚህ በምዕራፍ 19 ሕዝቅኤል ሁለት ዋና ዋና ምሳሌዎችን ይጠቀማል መልእክቱን ለማስተላለፍ። አንደኛው ደቦል አንበሳ የሚል ምሳሌ ይጠቀማል። ሁለተኛ የወይን ተክል የሚል ምሳሌ ይጠቀማል። የደቦል አንበሳው ምሳሌ የይሁዳ ነገስታትን ነው። እነዛ ሁለቱ የተጠቀሱት ደቦል አንበሶች የሚያመለክቱት የይሁዳ አንበሶችን ነው። የወይን ተክል የሚለው ደግሞ የዳዊትን በትረ መንግስት ነው የሚያመለክተው። ከቁጥር 1 እስከ 9 አንበሳይቱንና ግልገሎቿን እናገኛለን። አንበሳይቱ ግልገል ትወልዳለች። ከዛ በኋላ አንደኛው ደቦል እንዲሆን ታዘጋጀዋለች፣ ታሰለጥነዋለች። ከዛ በኋላ ደግሞ እሱ ፌል ሲያደርግባት ሌላ ደቦል አንበሳ ደግሞ እንደገና ስታሰለጥን እናያታለን። እና ከቁጥር 1 እስከ 9 ድረስ የአንበሳይቱና የግልገሎቿን ታሪክ ነው የምናገኘው። አንበሳይቱ ይሁዳ ናት። ግልገሎቿ ደግሞ በየዘመኑ የተነሱ ሁለት ነገስታቶቿን ነው ሪፕሬዘንት የሚያደርጉት ማለት ነው። ከቁጥር 3 እስከ 4 ድረስ ያለውን በአዲሱ መደበኛ ትርጉም ላንብበው። ከግልገሎቿ መካከል አንዱን አሳደገችው ይላል። እርሱም ብርቱ አንበሳ ሆነ፣ ግዳይ መንጠቅ ተማረ፣ ሰዎችንም በላ። አሕዛብም ስለ እርሱ ሰሙ፣ በጉድጓዳቸውም ገብቶ ተያዘ። እነርሱም በስናግ ጎትተው ወደ ግብፅ ምድር ወሰዱት ይላል። ይሄ የመጀመሪያ አንበሳ የተባለው የይሁዳ ንጉስ የኢዮስያስ ልጅ ኢዮአክስ ነው የሚሆነው። ምክንያቱም ዜናን ስናጠና ካስታወሳችሁ ሁለተኛ ዜና ምዕራፍ 36 ከቁጥር 1 እስከ 4 ድረስ እንደዚህ ይላል። የአገሩም ሰዎች የኢዮስያስን ልጅ ኢዮአክስን ወስደው በአባቱ ፈንታ በኢየሩሳሌም አነገሱት። ኢዮአክስም መንገስ በጀመረ ጊዜ የ23 ዓመት ጎልማሳ ነበረ። በኢየሩሳሌምም 3 ወር ነገሰ ይልና የግብፅም ንጉስ በኢየሩሳሌም ከመንግስቱ አወጣው። 100 መክሊት ብርና 1 መክሊት ወርቅ ዕዳ ጣለበት። የግብፅም ንጉስ ወንድሙን ኤልያቄምን በይሁዳና በኢየሩሳሌም ላይ አነገሰ። ስሙንም ኢዮአቄም ብሎ ለወጠ። ኒካውም ወንድሙን ኢዮአክስን ይዞ ወደ ግብፅ ወሰደው ይላል እና ይሄ ቁጥር 3 ላይ ቁጥር 4 ላይ የምናገኘው አሕዛብ ስለሱ ሰሙ፣ በጉድጓዳቸው ገብቶ ተያዘ፣ እነሱም በስናግ ጎትተው ወደ ግብፅ ምድር ወሰዱት የተባለው ይሄ ኢዮአክስ የተባለውን የይሁዳ ንጉስ ነው ማለት ነው። እንዳልኳችሁ አንበሳይቱ የምታመለክተው ይሁዳን ነው። ደቦል አንበሳው ደግሞ አዘጋጀችው፣ አሰለጠነችው የሚለው ደቦል አንበሳው ደግሞ ነገስታቶቿን የሚያመለክተው የመጀመሪያው ደቦል አንበሳ ወደ ግብፅ የተወሰደው የይሁዳ ንጉስ ኢዮአክስ ነው ማለት ነው። ንጥቂያን ተማረ ይላል። ንጥቂያን ተማረ፣ ልክ ሲያድግ ንጥቂያን ተማረ፣ ሰዎችን በላ ይላል። ከዛ ደግሞ ወደ ግብፅ ተማርኮ ሄደ ይለናል። ሁለተኛው አንበሳ ደግሞ የይሁዳ ንጉስ ኢዮአኪም ነው የሚሆነው። እሱንም እዛው ሁለተኛ ዜና ምዕራፍ 36 ከቁጥር 9 እስከ 10 ድረስ እናገኘዋለን። ሁለተኛ ዜና 36 ከ9 እስከ 10። ዮአኪንም መንገስ በጀመረ ጊዜ የ18 ዓመት ጎልማሳ ነበረ። በኢየሩሳሌምም 3 ወርና 10 ቀን ነገሰ። በእግዚአብሔርም ፊት ክፉ ነገር አደረገ። ዓመቱ ባለፈ ጊዜ ንጉሥ ናቡከደነጾር ልኮ ወደ ባቢሎን ወሰደው። የከበረውንም የእግዚአብሔርን ቤት ዕቃ ከእርሱ ጋር አስወሰደ። ወንድሙንም ሴዴቅያስን በይሁዳና በኢየሩሳሌም ላይ አነገሰ ይላል። ስለዚህ የመጀመሪያው አንበሳ የተባለው በአሕዛብ ተይዞ ወደ ግብፅ የተወሰደው ነው። ሁለተኛው አንበሳ የተባለው እንዲሁ በሌሎች አሕዛብ ተይዞ ወደ ባቢሎን የተወሰደ ነው ማለት ነው። በባቢሎን መንግስት ተማረከ፣ ተይዞ ተጋዘ ወደ ባቢሎን፣ በዚያ እስረኛ ሆነ። ስለዚህ እነዚህ ሁለቱ አንበሶች ሁለቱን የእስራኤል ነገስታት የሚያመለክቱ ናቸው። ወደ ግብፅ የተሰደደውንና ወደ ባቢሎን የተጋዘውን የሚያመለክቱ ናቸው ማለት ነው። ዮአኪም በምግባሩ ከኢዮአክስም በጣም የከፋ ነበረ። ሰዎችን በላ ይላል። ፍርሃትን በአገሪቱ ላይ ለቀቀባት። ስልጣኑን በጣም ያለ አግባብ ይጠቀም ነበረ ማለት ነው። ስለዚህ ይሁዳ መሪዎቿ በጣም አንፎርቹኔትሊ በሚያሳዝን ሁኔታ እረኛ በመሆን ፈንታ ነጣቂ ሆነውባት ነበረ። በህዝቡ ላይ ነጣቂ ሆነው ነበረ። ህዝቡ ሴኪሪቲ እንዲሰማው፣ እርፍ እንዲል፣ ደህና እንደሆነ እንዲሰማው ሊያደርጉ የሚገቡ እረኞች መሆን ሲገባቸው ነጣቂዎች፣ በህዝቡ ላይ ስጋት፣ በህዝቡ ላይ ፍርሃትን የሚለቁ፣ ስልጣናቸውን ያለ አግባብ የሚጠቀሙ ሆነው ነበረ ማለት ነው። ለዚህ ነው አደገ ይልና ወዲያው ንጥቂያ ተማረ፣ ሰዎችን በላ ይላል። ከዛ በኋላ ደግሞ አሕዛብ ሰሙ፣ በአፍንጫው ስናግን አስገብተው አንደኛውን ወደ ግብፅ ወሰዱት፣ ሌላኛውን ደግሞ ወደ ባቢሎን ወሰዱት ብሎ ይነግረናል ማለት ነው። እና እረኛ በመሆን ፈንታ ነጣቂ ሆነውባት ነበረ። እውነተኛ መሪ የህዝቡ እረኛ፣ የህዝቡ አገልጋይ ነው የሚሆነው እንጂ በህዝቡ ላይ ነጣቂ፣ በህዝቡ ላይ ስጋት፣ በህዝቡ ላይ ፍርሃትን የሚለቅ አይሆንም እውነተኛ መሪ።
እግዚአብሔር ህዝቡን የሚያሳርፉ፣ ህዝቡን የሚጠብቁ፣ ህዝቡን ከጥቃት የሚከላከሉ፣ ለህዝቡ ሰላምን የሚሰጡ አድርጎ ሲያስቀምጣቸው እነሱ ግን በተቃራኒው ጭራሽ በህዝቡ ላይ ስጋትንና ፍርሃትን የሚለቁ፣ ህዝብን የሚነጥቁ፣ ሰውን የሚበሉ ሰው በላዎች ሆኑበት ማለት ነው። እውነተኛ መሪ ግን እንደዛ አይደለም። ጌታችን ኢየሱስ ክርስቶስ የእውነተኛ መሪ የእውነተኛ እረኛ ምሳሌ ሆኖ በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ መልካም እረኛ እኔ ነኝ አለና፣ መልካም እረኛ ማለት በጎቹን እያረደ የሚበላ ነጣቂ፣ መልካም እረኛ ማለት በበጎቹ ላይ የሚሰለጥን፣ መልካም እረኛ ማለት በጎቹ ሲያዩት የሚደነብሩለት ሳይሆን መልካም እረኛ ነፍሱም ስለ በጎቹ ያኖራል ብሎ የመልካም እረኝነትን ስታንዳርድ ሴት አድርጓል በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ማለት ነው። ማቴዎስ ወንጌል ምዕራፍ 20 ከ25 እስከ 28ም እንደዚህ የመልካም መሪን ስታንዳርድ ቁጭ አድርጎላቸዋል ጌታ ኢየሱስ ክርስቶስ። እንደዚህ ያለ ማቴዎስ ወንጌል ምዕራፍ 20 ከ25 እስከ 27 ድረስ ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው ይላል። የአሕዛብ አለቆች እንዲገዟቸው፣ ማንን? የሚመሯቸውን እንዲገዟቸው፣ በላያቸው እንዲሰለጥኑ ታውቃላችሁ፣ በላያቸውም እንዲሰለጥኑባቸው ታውቃላችሁ በሚመሯቸው ላይ። በእናንተስ እንዲህ አይደለም። እግዚአብሔር ይመስገን። በእውነት በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ታላቅነት በእናንተ ዘንድ አገልጋይነት ነው እንጂ መሰልጠን አይደለም፣ የበላይነት አይደለም፣ መግዛት አይደለም። ታላቅነት በአገልጋይነት ነው የሚገለጠው። ደግሞ ይሄንን በንግግር ብቻ ሳይሆን በሕይወትም ኖሮ አሳይቷቸዋል። የሰው ልጅ ነፍሱን ስለ ሌሎች ቤዛ አድርጎ ሊሰጥና ሊያገለግል ነው እንጂ ሊያገለግሉት አልመጣም ብሎ ዝቅ ብሎ አገልግሎ እግራቸውን እስከ ማጠብ ድረስ ዝቅ ብሎ አገልግሎ ጌታ ኢየሱስ ክርስቶስ አሳይቷቸዋል። እውነተኛ መሪነት፣ እውነተኛ አገልጋይነት ምን ማለት እንደሆነ በንግግር ብቻ ሳይሆን በተግባር አሳይቷቸዋል። ወገኖቼ እግር ማጠብ ማለት እኛ በዚህ ዘመን በቤተክርስቲያን አንዳንድ ጊዜ ሲምቦሊክ በሆነ መልኩ እንደምናደርገው እጅግ በጣም ንጹህ የሆኑ በሽፍን ጫማ ውስጥ ያሉ እግሮችን እዛ ጋ በሚያማምሩ እቃዎች ውሃ ቀርቦልን የምናደርገውን ሲምቦሊክ ነገር አይደለም ጌታ ኢየሱስ ክርስቶስ ያደረገው። በዛን ዘመን ክፍት ጫማ ሸበጥ ነው የሚያደርጉት። በዛ አቧራማ መንገዶች ባልተሰሩበት በመካከለኛው ምስራቅ በዛ ገጠራማ አካባቢ ነው የሚመላለሱት። እጅግ በጣም የቆሸሹ እግሮችን ነው ጌታ ኢየሱስ ክርስቶስ ዝቅ ብሎ ያጠበው እና አድርጎት ነው ያሳየው። አድርጎት ኖሮት ተናግሮ ብቻ ሳይሆን አድርጎት አሳያቸው። በእናንተስ እንደዚህ አይደለም አለ። ሃሌሉያ። በእናንተ ዘንድ እንደኔ ነው እንጂ እንደነሱ አይደለም የሚሆነው። እንደዚህ አይደለም። ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ ሊያገለግሉት አልመጣም አለ። የመልካም አገልጋይነትን ምሳሌ፣ የመልካም መሪን ምሳሌ እዚህ ጋር ሴት አደረገላቸው። ዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ የእውነተኛ እረኛን ስታንዳርድ አስቀመጠ። ማቴዎስ ወንጌል ምዕራፍ 20 ከ25 እስከ 28 ላይ ደግሞ የእውነተኛ መሪን ስታንዳርድ አስቀመጠላቸው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 2 እስከ 3 ድረስም ደግሞ የእውነተኛ እረኛን መርህ ጴጥሮስ ደግሞ ያስቀመጠውን እናያለን። አንደኛ ጴጥሮስ 5 ከ2 እስከ 3 ድረስ በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ። አንደኛ እረኛ ሊጠብቅ ነው እንጂ ከጥቃት፣ ከአውሬ፣ ከጥፋት በጎችን ሊጠብቅ ነው እንጂ በበጎች ላይ ስጋት፣ በበጎች ላይ የሚያስደነግጥ የሚያሸብር ነጣቂ ሊሆን አይደለም። እረኛ በበጎች ላይ የሚሾመው፣ በበጎች ላይ እግዚአብሔር እረኛን የሚያደርገው። ጠብቁ። አንዱ ኃላፊነታችሁ መጠበቅ ነው። ከስህተት ጠብቋቸው፣ ከክፉ ነገር ጠብቋቸው፣ ከአደጋ ጠብቋቸው። ራሳቸው እንኳን ራሳቸውን ይዘው እንዳይጠፉ ጠብቋቸው። ከራሳቸው ራሱ ጠብቋቸው። መንጋውን ጠብቁ። እንዴት እንጠብቅ? ጴጥሮስ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎ ረብ ማለት የማይገባ ጥቅም ማለት ነው። ዲዘርቭ የማታደርጉትን ጥቅም ሳትፈልጉ እሱን በመመኘት ሳይሆን በበጎ ፈቃድ በውድ መንጋውን ጠብቁት ይላቸዋል።
ጠብቁት። ከዛ ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ ይላል። በውድ ጠብቋቸው፣ በግድ አይደለም። ጠብቋቸው። እንድትጠብቋቸው ነው በእነሱ ላይ የሆናችሁት። እግዚአብሔር በእነሱ ላይ ያስቀመጣችሁ እንድትጠብቋቸው ነው። ደግሞ ስትጠብቋቸው ጥቅም አስባችሁ አይደለም። ከበጎቹ የምታገኙትን ጥቅም አስባችሁ አይደለም። በመመኘት አይደለም። መጥፎ ረብ የማይገባችሁን ጥቅም ለማግበስበስ በመፈለግ አይደለም። በውድ ደስ ብሏችሁ በፍቅር መንጋውን ጠብቁት። በግድ ደግሞ አይደለም። አታስጨንቋቸው። በማስፈራራት አይደለም። በግድ አይደለም። እግዚአብሔራዊ አይደለም ወዳጆች። እረኛ በማስፈራራት በጎችን አይጠብቅም። ይሄ መልካም እረኛ የሚል አንድ ጊዜ እግዚአብሔር መልእክት ሰጥቶኝ ሰብክ ያለው መልካም እረኛ የሚል መልእክትና ይሄ መልካም የሚለው ቃል ወዳጆቼ እኛ ጉድ ሼፐርድ ብለን ከምናውቀው ጉድ ከሚለው ያለፈ ነው የዕብራይስጥ ቃሉ። መልካም የሚለው ቃል አትራክቲቭ ጭምር ነው። አትራክቲቭ ነው። በቃ እያነፈነፋችሁ ፈልጋችሁ ወዳችሁ የምትከተሉት ከኋላ ሆኖ የሚነዳ ሳይሆን ከፊት እየቀደመ የሚሄድ እናንተ ፈልጋችሁ ወዳችሁ ፈቅዳችሁ ጠረኑን እያሸተታችሁ ከኋላው የምትከተሉት ማለት ነው መልካም እረኛ ማለት። ወገኖቼ እረኞች መልካም ከሆኑ ጠረናቸውን እያነፈነፋችሁ ከኋላ ተከተላችሁ ነው የምትሄዱት እንጂ አስጨንቀዋችሁ፣ አስደንግጠዋችሁ፣ አስፈራርተዋችሁ አይደለም የምትከተሏቸው። በፍጹም ልናስፈራራም አይገባም ሰዎችም። ጌታ መቼ አስፈራራ? የኃያላን ኃያል የሆነው የጌቶች ጌታ የሆነው በቃ የሚወድ ይከተለኝ፣ ልትከተሉኝ ትወዳላችሁ ብሎ ነበር እኮ የሚጠይቀው። እናንተስ መሄድ ትፈልጋላችሁ ነው የሚለው። ጥለው ሲሄዱ እናንተስ የቀሩትን መሄድ ትፈልጋላችሁ ነው የሚለው። የሚያስጨንቅ ከእግዚአብሔር አይደለም። ይሄ የኢየሱስ አይነት እረኝነትም አይደለም። እኛም ሰዎችን ልናስጨንቅ አይገባም። የሚከተሉ ወደው እንኳን እኛን ኢየሱስን ራሱ ወደው ነው የሚከተሉት። ወደው በቃ እግዚአብሔር በውድ እንጂ በግድ አይደለም ብሏል። ጌታ ያደርግ እንደነበረው በውድ እንጂ በግድ አይደለም የምትገዛቸው። ደሞስ ምሳሌ ሁኗቸው። ሃሌሉያ። መልካም እረኛ ሌላ መገለጫው ምንድን ነው? ምሳሌነት። ልክ ዝቅ ብሎ እግር አጥቦ እናሳያቸው። ምሳሌ ሁኗቸው። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ ይላል። አያችሁ ሕዝቅኤል 19 መሪዎች ከዚህ በተቃራኒ ሲሄዱ የሚከተለውን ቀውስ ማሳያ ምዕራፍ ነው። መሪዎች፣ እረኞች ከዚህ በተቃራኒ በሆነ አቅጣጫ ሲሄዱ የሚፈጠረውን ቀውስ ሕዝቅኤል 19 ስታነቡ ታገኙታላችሁ ማለት ነው። ከዛ በኋላ ከቁጥር 10 እስከ 14 ደግሞ ሌላ ምሳሌ ይዞ ይመጣል። በውሃ ዳር የተተከለውን የወይን ተክል ምሳሌ ያመጣልናል። በውሃ ዳር የተተከለ የወይን ተክል ማለት ምንም ጥርጥር የለውም ፍሬያማ ነው፣ ጠንካራ ነው፣ የሚያብብ ተክል ሆኖ ነው የሚያድገው። የተመሰለውም ደግሞ በዳዊት በትረ መንግስት ነው። ያ በትረ መንግስት ግን አሁን ተነቅሏል አለ እግዚአብሔር። በፍሬያማ ወንዝ ዳር የተተከለው ያ ተክል የወይን ተክል እንደተነቀለ ሁሉ ምሳሌነቱ ለዳዊት በትረ መንግስት ስለሆነ ያ በትረ መንግስት አሁን ተነቅሏል አለ። ተነቅሏል። አያችሁ ወዳጆቼ፣ ኃጢአት ሀገርንም ሆነ ግለሰብን ከየት ወደ የት እንደሚወስድ ማየት እንችላለን ከዚህ ምሳሌ። ቁጥር 14 እንደዚህ ይላል፣ ከጫፎቿ በትሮች ከራሷ ከተክሊቱ ማለት ነው። ከጫፎቿን በትሮች እሳት ወጣች፣ ፍሬዋንም በላች። የነገስታትን በትር ይሆን ዘንድ የበረታ በትር አሁን የለባትም። ይህ ሙሾ ነው፣ ለለቅሶም ይሆናል። ከየት የወጣ እሳት ነው ያንን በትር የበላው? ከየት የወጣ እሳት ነው ቅርንጫፎቿን ያቃጠለው? ከራሷ ከጫፎቿ በትሮች እሳት ወጣች፣ ፍሬዋንም በላች። የነገስታትን በትር ይሆን ዘንድ የበረታ በትር የለባትም። እንግዲህ አሁን የለባትም። ይህ ሙሾ ነው፣ ለልቅሶም ይሆናል ይላል። ለካ ይሁዳ የተመሰቃቀለችውና የፈረሰችው ከውጭ በመጣባት ጠላት አይደለም። ለካ ያፈረሳትና ያመሰቃቀላት ከውስጧ የወጣው አመፅና ኃጢአት ነው። ከራሷ የወጣው እሳት ነው ፍሬዋን ይበላው። ስለዚህ አሁን ለመንግስት የሚሆን በትረ መንግስት የነገስታት በትር ይሆን ዘንድ የበረታ በትር የለባትም። የት ሄደ እግዚአብሔር ሆይ? ከውስጧ ከራሷ ውስጥ የወጣው እሳት በላው። ባቢሎን አይደለም እንደ የበላው? አይደለም። ከውስጧ የወጣው የራሷ አመፅ የራሷ ኃጢአት ነው የበላው። እሱን የበላው ይላል።
እግዚአብሔር ግን እኛ ባናምነው እሱ ለዘላለም የታመነ ሆኖ የሚኖር አምላክ ስለሆነ ያ የዳዊት ዙፋን ከህዝቡ መልካምነት የተነሳ ሳይሆን ከእግዚአብሔር ታማኝነት የተነሳ ወድቆ አልቀረም። አሁን የለም አለ፣ ግን ወድቆ አልቀረም። ምክንያቱም እግዚአብሔር ዳዊትን አንድ ጊዜ ምዬለታለሁ አልዋሻውም ብሏል። በቅዱስነቴ ለዳዊት አንድ ጊዜ ማልኩለት፣ ከእንግዲህ አልዋሻውም ዳዊትን ያለ አምላክ ስለሆነ የዳዊትን ዙፋን መልሶ አነሳት እግዚአብሔር። በሰው መልካምነት አይደለም፣ በሱ ታማኝነት። ሉቃስ ወንጌል ምዕራፍ 1 ቁጥር 32 እስከ 33 እርሱ ታላቅ ይሆናል፣ ስለ ጌታችን ስለ ኢየሱስ ክርስቶስ የተነገረ ትንቢት ቃል ነው። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። እግዚአብሔር ለዳዊት የገባለት የዘላለም ዙፋን ነው። እግዚአብሔር ለዳዊት የገባለት ኪዳን የዘላለም መንግስት ነው እና በሰዎች ክፋት የተነሳ ያቺ መንግስት ተነቀለች በጊዜያዊነት። ከውስጧ ከይሁዳ ውስጥ የወጣ እሳት ፍሬዎቿን በላና ለቤተ መንግስት የሚሆን የነገስታት በትር ከዚያ ወዲያ አልተገኘባትም። ግን እግዚአብሔር ታማኝ ስለሆነ በጌታችን በኢየሱስ ክርስቶስ በኩል ያችን ዙፋን መልሶ አጸናት። ራእይ ዮሐንስ ምዕራፍ 5 ቁጥር 5 ላይ እንደዚህ ይላል፣ ከሽማግሌዎችም አንዱ አለ ዮሐንስ፣ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ድል ነስቷል አለ ይላል። መጀመሪያ ላይ ስንጀምር ምን ብዬ ነበረ? እነዛ ሁለቱ አንበሶች የይሁዳ ነገስታት ምሳሌዎች ናቸው ብዬ ነበረ። ነገር ግን ባደጉ ጊዜ ንጥቂያን ተማሩ፣ ህዝቡን አስጨነቁ፣ ሰዎችን በሉ፣ ፍርሃትን በምድሪቱ ላይ ለቀቁ። አንደኛው ወደ ግብፅ፣ ሌላኛው ወደ ባቢሎን ተማርከው ሄዱ። እናቲቱ ተስፋዋ ተሟጠጠ። በአንበሳ የተመሰሉት የይሁዳ ነገስታት ይሁዳን የሚውጡና የሚነጥቁ ጨካኝ አንበሶች ሆኑባት። እውነተኛው የይሁዳ አንበሳ ኢየሱስ ክርስቶስ ግን ለህዝቡ መልካም እረኛ፣ ለህዝቡ መልካም አገልጋይ ሆኖ ተገለጠ ማለት ነው። መንጋውን በግድ ሳይሆን በውድ ይገዛል። ይሄ ንጉስ መንጋውን አይነዳም፣ በቀስታ ይመራቸዋል። አትራክት እያደረገ በፍቅሩ፣ በውበቱ፣ በቸርነቱ፣ በምህረቱ፣ በጠረኑ፣ በድምፁ አትራክት እያደረገ መንጋውን ከፊት ሆኖ ይመራል እንጂ ከኋላ ሆኖ በግድ አያስጨንቅም፣ አያስደነግጥም፣ አያውክም፣ ፍርሃት አይለቅም፣ ስጋት አይለቅም በህዝቡ ላይ። ምን እንማር ከዚህ ምዕራፍ? አንደኛ መሪነት ነጣቂነት ሳይሆን እረኝነትና አገልጋይነት ነው። መጽሐፍ ቅዱሳዊ መሪነት ነጣቂነት ሳይሆን እረኝነትና አገልጋይነት ነው። ለማገልገል የሚሆን ልብ ከሌለ ወደ መሪነት አንምጣ። አለመምጣት እኮ ይቻላል። በቃ አንድ ሰው በጣም የማከብረው የእግዚአብሔር ሰው በጣም የእግዚአብሔርን ቃል በኃይል ያስተምራል። እናንተም ታውቁታላችሁ፣ ወንጌላዊ ያሬድን ታውቁታላችሁ። እና ኢንተርቪው ሳደርገው ብዙ ጊዜ አለኝ፣ ሰዎች ለምን ቸርች ፕላንት አታደርግም ይሉኛል። ከድሮ ጀምሮ ነው አለ። በቃ ጎልደን ኦይል ሚኒስትሪ አሁን እሱ ሚኒስትሪውን ከጀመረ 25ኛ ዓመቱን እንኳን ሲያከብር እኔ ፕሮግራሙ ላይ ተገኝቻለሁ እና ከ25 ዓመት በፊት ጀምሮ ሰዎች እንደዚህ የእግዚአብሔርን ቃል እያስተማርክ ለምን ቤተክርስቲያን ፕላንት አታደርግም፣ ለምን ቸርች አትተክልም ብለው በጣም በቃ ትልልቅ ሰዎች ሁሉ ጠርተው መክረውኛ አናግረውኛ ያውቃሉ አለ። እና እኔ እንደዚህ ነው ያልኳቸው አለ፣ እኔ አስተማሪውን ኢየሱስን እንጂ እረኛውን ኢየሱስን ውስጤ አላየሁትም አልኳቸው። ወዳጆቼ ካላየነው ምንም ማለት አይደለም። አስተማሪውን ከሆነ ያየነው እያስተማርን እንቀጥል። እረኛው ከሌለ እረኛ አንሁን። በቃ ካልተሰጠን እኛ ተጨንቀን ሰዎችን እናስጨንቃለን። መጽሐፍ ቅዱሳዊ መሪነት ነጣቂነት አይደለም፣ እረኝነት ነው፣ አገልጋይነት ነው። ከልብ ጋር ነው አብሮ የሚሰጥ። አልተሰጠኝም አለ። ለምን ሰው በድላለሁ ባልተሰጠኝ ነገር? እኔ ውስጥ ያለው አስተማሪው ኢየሱስ ነው። በእኔ የተገለጠው አስተማሪው ኢየሱስ ነው፣ እረኛው ኢየሱስ አይደለም አለ። በቃ እንዴት ደስ ይላል! እንደዚህ ልይት አድርጋችሁ ማወቅ እንዴት ደስ ይላል! ማስተማር የቻለ ሁሉ ቤተክርስቲያን ይተክላል ማለት አይደለም።
እረኝነት ሌላ ጸጋ ነው ወዳጆቼ። ትንቢት የተነበየ ቤተክርስቲያን መትከል አለበት ማለት አይደለም። እረኝነት ሌላ ጸጋ ይጠይቃል። ስለዚህ መሪነት ነጣቂነት ሳይሆን እረኝነትና አገልጋይነት ነው። ሁለተኛ ከዚህ ምዕራፍ ምን እንማር? የሚያፈርሰን ከውጭ የሚመጣ ጠላት ሳይሆን ከውስጥ የሚበቅል ኃጢአት። ይሁዳ ያቃጠላት ለበትረ መንግስት የሚሆን በትር ያሳጣት ከውስጧ የወጣ እርኩሰት፣ ከውስጧ የወጣ አመፅ፣ ከውስጧ የወጣ ኃጢአት ነው እንጂ ከውጭ የመጣ ጠላት አይደለም። ለበትረ መንግስት የሚሆን በትር ታጣባት፣ ፍሬዋ ተቃጠለ አለ እግዚአብሔር። ከየት የመጣ እሳት አቃጠላት? እግዚአብሔር ሆይ ከራሷ ውስጥ የወጣ ባቢሎን ምልክት ነው። ያጠፋት ያቃጠላት ከውስጧ የወጣው እሳት ነው። ያዕቆብ እንደዚህ ያለ ያዕቆብ መልእክት ምዕራፍ 1 ከ14 እስከ 15 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። አያችሁ ወዳጆቼ፣ ሞት ከደጅ የሚመጣ ነገር አይደለም። እንደው ዱብ የሚልብን የሆነ ዱብዳ አይደለም። ከውስጥ ተጸንሶ አድጎ የሚወለድ ነገር ነው። ለካ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ደግሞ ሞትን። ስለዚህ ጽንሱን ማጨናገፍ የኛ ድርሻ ነው ማለት ነው። ሳይወለድ ሳያድግ አንቆ ሳይገለን በተለያየ መንገድ ሳይመጣ ባቢሎን ሆኖ ሊመጣ ይችላል፣ ግብፅ ሆኖ ሊመጣ ይችላል፣ አሶር ሆኖ ሊመጣ ይችላል። የተጸነሰው ግን እኛ ውስጥ ነው። ከገዛ ራሷ የወጣ እሳት ነው ፍሬዋን ያቃጠለውና ለመንግስት የሚሆን በትር ያሳጣት ማለት ነው። ስለዚህ የሚያፈርሰን ከውጭ የሚመጣ ጠላት ሳይሆን ከውስጥ የሚበቅል ኃጢአት ነው። ውስጣችንን ቼክ እናደርግ። ሶስተኛ ከዚህ ምንድነው የምንማረው? ከምዕራፍ 19 ስንል ሰው ባይታመን እግዚአብሔር ለቃሉ ታማኝ መሆኑን እንማራለን። ወዳጆች፣ ሰው ባይታመን እግዚአብሔር ለቃሉ ታማኝ ነው። አዎ ለነገስታት የሚሆን በትር ታጥቷል። ከኃጢአታቸውና ከአመፃቸው የተነሳ መንግስት ተነቅሏል። የዳዊት ዙፋን በስፍራው የለም። ነገስታቱ ተገዛዋል። የይሁዳ ነገስታት መቀለጃ ሆነዋል፣ ምርኮኛ ሆነዋል። በትረ መንግስት ከይሁዳ ታጥቷል። ግን እግዚአብሔር ታማኝ ስለሆነ ዘመን ቆጥሮ በጌታ በኢየሱስ ክርስቶስ በኩል ያንን ዙፋን ሪስቶር ሲያደርግ አይተናል። አራተኛ ከዚህ ምዕራፍ የምንማረው ምንድን ነው ስንል ከሚጠግነን እንጂ ከማይሰብረን ከእውነተኛው የይሁዳ አንበሳ ጋር እንጣበቅ። ብዙ አንበሶች አሉ ወዳጆች፣ ብዙ አንበሶች አሉ፣ የሚሰብሩ፣ የሚውጡ፣ የሚነጥቁ። ይሄ የይሁዳ አንበሳ ግን የሚነጥቅ አይደለም፣ የሚሰብር አይደለም፣ የሚውጥ አይደለም፣ የሚያስፈራራ አይደለም። የሚጠግን አንበሳ አይታችሁ ታውቃላችሁ? ኢየሱስ ይባላል። የሚጠግን የሚያክም አንበሳ አይታችሁ ታውቃላችሁ? ኢየሱስ ይባላል። ከሱ ጋር እንጣበቅ። እሱ መልካም እረኛ ነው፣ ነጣቂ አይደለም፣ ሰጪ ነው። በዳዊት ዙፋን ለዘላለም የነገሰው እውነተኛው የወይን ግንድ ነው። ሃሌሉያ። ወደ ምዕራፍ 20 ገባለሁኝ። ምዕራፍ 20 ላይ አመፀኛዋን እስራኤልንና ታማኙን እግዚአብሔርን እናገኛለን። እዚህ ምዕራፍ ላይ እግዚአብሔር እስራኤልን የማያቋርጥ የአመፅ ታሪክ ደረጃ በደረጃ እያስቀመጠ ይነግረናል። በኤፒሶድ፣ እኛ ልክ በፊልም በኤፒሶድ እንደምንለው ፊልም ስናይ ማለት ነው። አመጿን በኤፒሶድ ያስቀምጥልናል እግዚአብሔር። ከቁጥር 1 እስከ 4 የእስራኤል ሽማግሌዎች የእግዚአብሔርን ድምፅ ፈልገው ወደ ሕዝቅኤል ሲመጡ እናያለን። ልክ ኤርሚያስ ላይ እንዳየናቸው ሽማግሌዎች ማለት ነው። የልባቸውን በልባቸው ይዘው እግዚአብሔር ጋር ማህተም ሊያስደርጉ የመጡት ሽማግሌዎች አሉ አይደለ? በኋላ ላይ የተናገረውን ለማይሰሙት ነገር ልክ እንደዛ አሁንም እዚህ ጋር የይሁዳ ሽማግሌዎች ተሰብስበው ወደ ሕዝቅኤል መጡ። እግዚአብሔር ግን ፊትን ብቻ ሳይሆን ልብን የሚያይ አምላክ ስለሆነ ልቦቻቸው ከጣዖቶቻቸው አልተላቀቁም ማለት አልተላቀቁም። ዝም ብለው ነው፣ እግራቸው ነው ወደ እኔ የመጣው፣ ልባቸው እስካሁን ከጣዖቶቻቸው ጋር እንደተሳሰረ ነው ይለዋል ሕዝቅኤል። አያችሁ ወገኖቼ፣ እግዚአብሔርን በሃይማኖታዊ ስርዓታችን ልንሸነግለው አንችል። በእግዚአብሔር ፊት ፕሪቴንድ ማድረግ አይቻልም። ሃይማኖተኛ መስለን ብንቅለሰለስ እግዚአብሔርን ልናታልል አንችልም። መስሏቸው ነበረ።
እሱ ግን ምን አለ? ፍረድባቸው፣ የሰው ልጅ ሆይ ፍረድባቸው። በእግራቸው ወደ እኔ መጥተዋል እንጂ በከንፈራቸው እኔን መስማት እንደሚፈልጉ ይናገራሉ እንጂ ልቦቻቸው ግን እስካሁን ከጣዖቶቻቸው ጋር እንደተሳሰሩ ናቸውና የሰው ልጅ ሆይ ፍረድባቸው ይላል እግዚአብሔር። አመፃቸውን ከዛ ይዘረዝርለታል። ከድሮ ጀምሮ ታሪካቸውን ይዘረዝርለታል። አመፅ ቁጥር 1 የእስራኤል አመፅ በግብፅ ምድር። እስራኤላውያን ገና ግብፅ ምድር ሳሉ አመፀኞች ነበሩ። እናንተ ገና ግብፅ ምድር ሳሉ የግብፅን ጣዖታት አልተውም አለ እግዚአብሔር። ተው አልኳቸው፣ ገና ከግብፅ ሳያወጣቸው ማለት ነው። በግብፅ ጣዖታት አትርከሱ፣ የዓይኖቻችሁ አምሮት የሆኑትን ነገሮች አስወግዱ አልኳቸው። ከዛ በኋላ አልተውም አለ። አላወጣቸውም ብዬ ነበር አለ። ግን እነሱን ከግብፅ ባርነት ነፃ ከማውጣት አልተቆጠበም እግዚአብሔር። ለምን እግዚአብሔር ሆይ ስትሉት እንዳላጠፋቸው ስለ ስሜ ክብር ስል ተቆጠብኩኝ ይላል። እነሱ ታዛዥ ስለሆኑ ሳይሆን፣ እነሱ የሚመለስ ልብ ስላላቸው ሳይሆን፣ ስለ ስሜ ክብር ስል ተቆጠብኩኝ እንዳላጠፋቸው ይላል። አያችሁ ወዳጆቼ፣ መዳናችን የሚናገረው ስለኛ ሳይሆን ስለ እግዚአብሔር። እስራኤል ከግብፅ መውጣቱ የሚናገረው ስለ እስራኤል ሳይሆን ስለ እግዚአብሔር ነው። ምንም እኮ በቃ የምንመካበት ነገር የሌለን ለዛ ነው። መዳናችን ስለሱ ነው የሚያወራው፣ ስለኛ አይደለም የሚያወራው። ስለሱ ታጋሽነት፣ ስለሱ መሐሪነት፣ ስለሱ የጸጋ ባለጸግነት ነው የሚናገረው እንጂ ስለኛ ምንም የሚለው ነገር የለውም እኮ። ምንም የሚናገረው ነገር የለውም። ለዛ ነው ሐዋርያው ጳውሎስ በኤፌሶን ምዕራፍ 2 ቁጥር 8 እስከ 9 ድረስ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አለና ማንም እንዳይመካ ከስራ አይደለም አለ። ልክ እስራኤላውያንን ተው እያልኳቸው፣ አታምፁ እያልኳቸው፣ ከጣዖታት ራቁ፣ የግብፅን ጣዖታት ጣሉ እያልኳቸው እምቢ ቢሉኝም እኔ ግን ስለ ስሜ ስለ እነሱን ከማዳን ከግብፅ ምድር ከባርነት አገር ነፃ ከማውጣት አልተቆጠብኩም እንዳለ ወዳጆቼ፣ ከግብፅ መውጣታቸው ስለ እግዚአብሔር እንጂ ስለ እነሱ እንደማይናገር እኔና እናንተም ከዓለም ማምለጣችን ከሞት ማምለጣችን የእግዚአብሔር ልጆች መሆናችን ስለኛ የሚናገረው አንዳች ነገር የለም ከድካማችን በቀር ከአመፀኝነታችን በቀር እግዚአብሔርን ካለመፈለጋችን በቀር ስለሱ ነው የሚናገረው መዳናችን። ቲቶ ላይ በጣም የምወደው ቲቶን ስናጠና ይህን ክፍል ስናጠና በቃ በእንባን ያጠና ነው አስታውሳለሁ። በጣም የምወደው ክፍል ነው ቲቶ ምዕራፍ 3 ከቁጥር 4 እስከ 5 ድረስ። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። መቼ ነው የዳነው? እግዚአብሔር ሆይ የጽድቅ ስራ የሰራን ጊዜ አይደለም። ስላደረግነው መልካም ነገር አይደለም። መቼ ነው የዳነው ታዲያ? የመድኃኒታችን የእግዚአብሔር ቸርነቱና ሰውን መውደዱ በተገለጠ ጊዜ። ስለሱ ነው የሚናገረው፣ ስለሱ ቸርነት፣ ስለሱ ሰውን መውደድ። የዳነው እኮ የመድኃኒታችን የእግዚአብሔር ቸርነቱና ሰውን መውደዱ በተገለጠ ጊዜ ነው እንጂ እኛ እግዚአብሔርን በፈለግነው ጊዜ አይደለም። እኛ የመዳንን መንገድ በተጠማንበት ጊዜ አይደለም። በጾምንና በጸለይን ጊዜ አይደለም። የመድኃኒታችን የእግዚአብሔር ሰውን መውደዱ በተገለጠ ጊዜ ነው። ስለ ስሜ ስል ነው አለ እስራኤልን ያወጣቸው። እኛንም ቸርነቱና ሰውን መውደዱ በተገለጠ ጊዜ ነው ያዳነን። ከዛ በኋላ አመፅ ቁጥር 2 ደግሞ ይመጣል ከቁጥር 10 እስከ 26 ድረስ። የእስራኤል አመፅ በምድረ በዳ በግብፅ አምፀውበታል። ነገር ግን እንዳላጠፋቸው ስለ ስሜ ክብር ስል ተቆጠብኩኝ ብሎ ከግብፅ ምድር አውጥቷቸዋል። አውጥቷቸው በምድረ በዳ እየመራቸው እያለ ደግሞ አመፅ ቁጥር 2 እንደገና በምድረ በዳ ማመፁበት። ሕግና ስርዓት ሰጠኋቸዋል። ደግሞ የምቀድሳቸው እኔ እንደሆንኩ እንዲያውቁ ምልክት አድርጌ ሰንበትን ሰጠኋቸዋል። ደግሞስ በርህራሄ መራኋቸዋል። እነሱ ግን አሁንም በተደጋጋሚ አመፁብኝ፣ ሕጌንና ስርዓቴን ናቁ፣ ጭራሽ ወደ ግብፅ ለመመለስ ናፈቁ። ታስታውሳላችሁ ዘጸአትን ስናጠና አይደል? አለቆችን መርጠው ከመካከላቸው ወደ ግብፅ ምድር እንመለሳሉ። ጎበዞችን መረጡ፣ አመፁበት። ሰንበቴን ምልክት አድርጌ ሰጠኋቸው፣ ናቁት አለ።
ወዳጆቼ ብዙ ጊዜ ስለ ሰንበት ስናጠና እንደተነጋገር ነው ሰንበት በእግዚአብሔር የመታመንና የመደገፍ ምልክት ነው። ሰንበትን መናቅ ማለት እግዚአብሔርን መናቅ ማለት ነው። አንድ ሰው ሰንበትን ሲያከብር ምን እያለ ነው? የምኖረው ስለሰራሁ አይደለም እያለ ነው። ሰንበትን ጥሶ ሲሰራስ ምን እያለ ነው? ካልሰራው አልኖርም፣ መኖሬ በስራዬ ላይ የተመረኮዘ ነው እያለ ነው። ስለዚህ ሰንበትን መናቅ እግዚአብሔርን መናቅ ነው ኢምፕሊኬሽኑ። የአዲስ ኪዳን ሰንበት ደግሞ ኢየሱስ ነው። ኢየሱስን መጥላት እግዚአብሔርን መጥላት ነው። ኢየሱስን መናቅ እግዚአብሔርን መናቅ ነው። ኢየሱስ የሰራልኝ አይበቃኝም ብሎ በኢየሱስ ስራ ላይ ለመጨመር መሞከር እግዚአብሔርን መናቅ ነው። እግዚአብሔር እኮ በቃ ሰንበትን ምልክት አድርጌ ሰጥቻችኋለሁ። የምን ምልክት? በእኔ የመታመን ምልክት። በስራችሁ በድካማችሁ በልፋታችሁ ሳይሆን በእኔ የመታመን ምልክት አድርጌ ሰንበትን ሰጥቻችኋለሁ። ሰንበቴን ስትንቁና በሰንበቴ ስትሰሩ ማለት እኔ ንቃችሁ ነው ብሏል እግዚአብሔር። አሁንም እግዚአብሔር በክርስቶስ ኢየሱስ ስራችሁን ሰርቻለሁ ጨርሻለሁ ብሎ ሰንበት አድርጎ ክርስቶስን ሰጥቷል። ወደ ሰንበታችን ከገባን በኋላ ሰንበት ነው ተባብለናል። አሁን እኮ ሰንበት ነው ወዳጆች፣ ከሰኞ እስከ እሑድ ሰንበት ነው። ምንም የማይሰራበት ለመጽደቅ የማይሰራበት ሰንበት። የምንሰራው ስለጸደቅን እንጂ ለመጽደቅ አይደለም። ለመጽደቅ የማይሰራበት ሰንበት ውስጥ ከገባን በኋላ ለመጽደቅ ብንሰራ የተቀደስንበትን ወደ ሰንበት የገባንበትን ቅዱሱ እንደማክፋፋት ነው። እግዚአብሔርን መናቅ ነው። ያ ናቁኝ አለ። ሕግና ስርዓቴን ሰጠኋቸው፣ ምልክት አድርጌ ሰንበት ሰጠኋቸው፣ በርህራሄ መራኋቸው። እነሱ ግን አሁንም አመፁብኝ። ሕግና ስርዓቴን ናቁ፣ ሰንበቴን ናቁ፣ ወደ ግብፅ መመለስ ናፈቁ አለ እግዚአብሔር። ከዛ ደግሞ ሶስተኛውን አመፅ ያሳየዋል ከቁጥር 27 እስከ 32። ሶስተኛው ደረጃ ደግሞ ተስፋይቱ ምድር ከገቡ በኋላ ያለ አመፅ። በግብፅ ሳሉ አምፀውበታል፣ ስለ ስሙ ሲል አውጥቷቸዋል። በምድረ በዳ ሳሉ በተደጋጋሚ አምፀውበታል። አሁንም ባወጣኋቸው በአሕዛብ ፊት ስሜ እንዳይናቅ ስለ ስሜ ስል ታገስኳቸውና ወደ ተስፋይቱ ምድር አስገባኋቸዋል። ተስፋይቱ ምድር ገብተውም እንደገና እግዚአብሔር ላይ ያምፁበታል። ምን አደረጉ? ጣዖታትን አመለኩ፣ በኮረብቶች ላይ አጠኑ። እንደ አሕዛብ ልጆቻቸውን መስዋዕት አድርገው ለጣዖታት አቀረቡ። ልክ ተስፋይቱ ምድር ሲገቡ አይኖቻቸውን አንስተው ከፍ ያሉ ቦታዎችን ተመለከቱ። የለመለሙ ዛፎችን ሁሉ አዩና ልክ እንደ አሕዛብ መሰዊያዎችን ሰሩ እዛ ቦታ ላይ። በተስፋይቱ ምድርም ገብተው አመፁብኝ አለ። በግብፅ አመፁብኝ፣ አወጣኋቸው ስለ ስሜ ስል። በምድረ በዳ አመፁብኝ፣ አሳለፍኳቸው ስለ ስሜ ስል። ተስፋይቱ ምድር አስገብቻቸውም ለሶስተኛ ጊዜ እንደገና አመፁብኝ አለ እግዚአብሔር። ቁጥር 32 ላይ እናንተም ይላል ለእንጨትና ለድንጋይ እንደሚሰግዱ እንደ አሕዛብ በዓለምም እንደሚኖረው ሕዝብ ሁሉ እንሁን አላችሁ። አይገርማችሁም? አፍ አውጥተው ምን አሉት? ለእንጨትና ለድንጋይ እንደሚሰግዱ እንደ አሕዛብ በዓለምም እንደሚኖረው ሕዝብ ሁሉ እንሁን አላችሁ። ነገር ግን በልባችሁ ያሰባችሁት ከቶ አይሆንላችሁም። እንደ አሕዛብ እንሁን አሉት እግዚአብሔር። እንደ አሕዛብ እንሁን። ጣዖታትን ሲያመልኩ ምን እያሉት ነው? እንደ አሕዛብ እንሁን። ካስታውሳችሁ ሳሙኤልን ንጉሥ ምረጥልን ሲሉት አፍ አውጥተው በሆነ በምሳሌ ምናምን እኮ አይደለም፣ እንደ አሕዛብ ሁሉ በፊታችን የሚሄድ የሚመራን ጦርነታችንን የሚዋጋልን ንጉሥ እንፈልጋለን። እንደማን? እንደ አሕዛብ። እንደ አሕዛብ እንሁን አላችሁኝ ይላል እግዚአብሔር። ሕዝቡን ከአሕዛብ መካከል ጠርቶ ሲያወጣ ዓላማው እንደ አሕዛብ እንዳይሆኑ ማድረግ ነበረ። ለይቶ ያወጣቸው። ሕዝቡ ግን ምንድነው የሚፈልጉት? እንደ አሕዛብ መሆን። ከተጠሩበት ዓላማ እንዴት በተቃራኒ እንደሚሄዱ ነው የምታዩት። ሐዋርያ ጳውሎስ ሮሜ ምዕራፍ 12 ቁጥር 2 ላይ እንዳለን ማለት ነው የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ትእዛዙ ምንድን ነው? እንደ አሕዛብ አትሁኑ። ትእዛዙ ምንድን ነው? ይህንን ዓለም አትምሰሉ። የእግዚአብሔር ሕዝብ ደግሞ የሚወተውተውና የሚጠይቀው ምን እያለ ነው? እንደ አሕዛብ እንሁን፣ ይህንን ዓለም እንምሰል። እግዚአብሔር እንድንመስል ሳይሆን እንድንለወጥ ጠርቶናል። ከቁጥር 33 እስከ 44 ድረስ ፍርድንና ከፍርድ በኋላ ያለውን ተስፋ ደግሞ ይነግራቸዋል። እፈርድባችኋለሁ አለ እግዚአብሔር፣ አመፅን እቀጣለሁ፣
በፍርዴ ያጠራኋቸውን ደግሞ እሰበስባቸዋለሁ። ከዛ በኋላ በውጤቱ እኔ እግዚአብሔር እንደሆንኩኝ ታውቃላችሁ ይላቸዋል። ቁጥር 44 የእስራኤል ቤት ሆይ እንደ ክፉ መንገዳችሁና እንደ ብልሹ ተግባራችሁ ሳይሆን ስለ ስሜ ስል በምጎበኛችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላል እግዚአብሔር። አያችሁ፣ ታማኝነትና ምሕረቱ ግን ከሰዎች ኃጢአት ይልቃል፣ ያልፋል። ከዛ ከቁጥር 45 እስከ 49 ድረስ በደቡብ ሀገር ላይ የተነገረ ትንቢትን ደግሞ እናገኛለን። ደቡብ ማለት ወይንም የደቡብ ደን ተብሎ የተመሰለው ይሁዳ ነው። እንደምታውቁት ሰሜኑ ክፍል እስራኤል ተብሎ ነው የሚጠራው፣ ደቡቡ ክፍል ደግሞ ይሁዳ ተብሎ ነው የሚጠራው። ሰሜኑ ክፍል እስራኤል ተብሎ የሚጠራው 10ሩን ነገድ የያዘ ነው። ይሁዳ ደግሞ ደቡብ ክፍል ተብሎ የሚጠራው 2ቱን ነገድ የያዘ ነው። ብዙ ጊዜ ተነጋግረናል። ብሉይ ኪዳንን ባጠናንበት ጊዜ በሰለሞን ልጅ ዘመን እስራኤል ለሁለት ከተከፈለ ጀምሮ ሰሜንና ደቡብ ተብሎ ይጠራል፣ ወይንም እስራኤልና ይሁዳ ተብሎ ይጠራል። በደቡቡ ክፍል ላይ የተነገረውን ትንቢት በደቡብ ደን ላይ ይሄንን ተናገር ይለዋል። ደኑን የሚበላው እሳትም በእግዚአብሔር ፍርድ የመጣባቸውን የባቢሎንን መንግስት እንደሆነ ይነግረዋል። የሚንቦገቦገው ነበልባሉ አይጠፋም ይለዋል እግዚአብሔር። ለምን ካላችሁ ወዳጆቼ፣ የእግዚአብሔር እጅ ያነደደውን እሳት የሰው እጅ ሊያጠፋው አይችልም። ሊያጠፉት እንደሚሞክሩ፣ ሊያጠፉት እንደሚተነብዩ፣ ሊያጠፉት እንደሚመኙ እግዚአብሔር ያውቃል። በጭራሽ የሚንቦገቦገው ነበልባል አይጠፋም አለ እግዚአብሔር። የባቢሎንን ንጉሥ እሳት አድርጌ በደቡቡ ደን ላይ አምጥቼበታለሁ፣ የሚንቦገቦገው እሳት ደግሞ አይጠፋም ይላል። እግዚአብሔር ያነደደው ስለሆነ ማንም ሊያጠፋው አይችልም። ለዚህ ነው የዕብራውያን ጸሐፊ ወገኖቼ በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው አለ። ለምን ካላችሁ ሰው በሰው እጅ ቢወድቅ እግዚአብሔር ያስጥለዋል። ሰው በእግዚአብሔር እጅ ቢወድቅ ማን ያስጥለዋል? ወዳጆች አይጠፋም ይሄ እሳት አለ። ብትተነብዩ፣ ብትቃዡ፣ የልቦናችሁን መሻት ትንቢት ነው እያላችሁ ብትናገሩ፣ ብትሞክሩ፣ ወደ ግብፅ ብትሸሹ፣ ከግብፅ እርዳታ ብትጠይቁ፣ ይሄ ነበልባል ግን አይጠፋም። እኔ ነኝ ያነደድኩት አለ። እኔ ስላነደድኩት አይጠፋም አለ። እዛ ቁጥር 49 ላይ እኔ ግን ልዑል እግዚአብሔር ሆይ ሁሉም እርሱ ዘወትር የሚያስተምረው በምሳሌ ነው እያሉ ያጉረመርማሉ፣ ምን ይሻለኛል አልኩኝ አለ ሕዝቅኤል። የሕዝቅኤልን ኮምፕሌን ነው የምናገኘው ቁጥር 49 ላይ። ልዑል እግዚአብሔር ሆይ ሁሉም ስለ እኔ እንዲህ እያሉ ያወራሉ፣ እርሱ ዘወትር የሚያስተምረው በምሳሌ ነው እያሉ ያጉረመርማሉ፣ ምን ይሻለኛል አልኩኝ። አይገርማችሁ? እንደዚህ አይነት የፍርድ መልእክት እየነገራቸው መልእክቱን ትተው መልእክተኛውን ይተቻሉ። መልእክቱን ትተው አነጋገሩን ያቃልላሉ። እሱ እንደሆነ ዘወትር በምሳሌ ነው የሚናገረው እያሉ ያቃልሉ ነበር። ሸክላው ላይ ትኩረት አድርገን አንዳንድ ጊዜ ከከበረው መዝገብ ጋር እንዳንተላለፍ ልንጠነቀቅ ያስፈልጋል። አንዳንድ መልእክተኞቹ ላይ በጣም ትኩረት አድርገን ከመልእክቱ ጋር እንተላለፋለን። እንዴትም አድርጎ ይናገረው፣ መልእክቱ ከእግዚአብሔር ነው ወይ ነው። ሕዝቅኤል በምሳሌ መናገሩ እሱ አይደለም ዋናው ርዕስ እኮ። እሱ እንደሆነ በምሳሌ ነው የሚናገረው እያሉ እኮ እያጉረመረሙ ነው አለ። ምን እንማር ከዚህ ምዕራፍ? አንደኛ ወዳጆቼ፣ የሰው ልብ በባህሪው ወደ ጣዖት አምልኮ ይሳባል። ከጥንት ጀምሮ የምናየው ነገር እሱ ነው። ስለዚህ ወገኖቼ ልባችንን ከዘመን አመጣሾቹ ጣዖታት እንጠብቅ። ለዚህ ነው ዮሐንስ ልጆች ሆይ ከጣዖታት ተጠበቋል። ጣዖት ባህላዊ ሊሆን ይችላል፣ ጣዖት ዘመናዊ ሊሆን ይችላል። ይዳዘማተር ጣዖት ነው። አንዳንድ ጊዜ ጣዖት አምልኮን ከባህላዊ ነገር ጋርና ከኋላ ቀርነት ጋር ብቻ አያይዘ ነው ዘመናዊ ጣዖቶችን፣ የሰለጠኑ ጣዖቶችን ችላ ስንል እንገኛለን። ጣዖት አምልኮ ዕጣን በማጨስ የቡና ተላ በመድፋት የሆነ ፈንዲሻና ቆሎ በመበተን ምናምን ብቻ አይደለም የሚደረገው። ጣዖት አምልኮ በባህላዊ መንገድ ብቻ አይደለም፣ በዘመናዊ መንገድም ይደረጋል። ስለዚህ ራሳችንን ከጣዖታት እንጠብቅ። የሰው ልጅ በባህሪው ልቡ ለጣዖታት የተጋለጠ ነው። ሁለተኛ፣ እግዚአብሔር በቅድስና ጠርቶናል። እንደ አሕዛብ መሆንን አንሻ ወገኖቼ። ምን አመጣው? መመሳሰልን ምን አመጣው? መጠጋጋቱንስ ምን አመጣው? ምን አመጣው? በቃ መስመራችን ደማቅ ሆኖ መሰመር አለበት። ደማቅ መስመር ያስፈልገናል።
ወደፊትም ሕዝቅኤልን እያጠናን ስንሄድ እናየዋለን። ነገ በምናጠናው ክፍል ምዕራፍ 22 ጀምሮ በጣም ወደው ክፍል ነው። የኦሆላ እና የኦሆሊባ የህትማማቾቹ ታሪክ ለነገ እያጠናው እየተዘጋጀው በጣም እየተገረምኩኝ ነበረ። እግዚአብሔር ለልዩነት ጠርቶናል። እግዚአብሔር ለቅድስና ጠርቶናል። ወገኖች እንደ አሕዛብ መሆንን አንሻ። ጥሪያችን ራሱ እንደ አሕዛብ አለመሆን ነው። አትምሰሉ ነው ጥሪያችን። መጠጋጋትን ምን አመጣው? ምን አመጣው? መመሳሰልን። ሶስተኛ መዳናችን ስለ እኛ ሳይሆን ስለ እግዚአብሔር እንደሚናገር ማወቃችን ስንወድቅ ጸጋ ጠይቀን ለመነሳት ይረዳናል። ሀንዬ እንደዘመረችው ያለ ምክንያት ወደህ በምክንያት አጠላ እንዳለችው ወዳጆቼ ያለ ምክንያት እንደተወደድን እንዳይጠፋብን ዛሬ የጎበዝን ሲመስለን በጣም መንፈሳዊ የሆነን ሲመስለን ያለ ምክንያት እንደተወደድን የመድኃኒታችን የእግዚአብሔር ቸርነቱና ሰውን መውደዱ በተገለጠ ጊዜ መዳናችን እንዳይጠፋብን እሱ ከጠፋብን ነገ በምክንያት እንደሚጠላን ልናስብ እንችላለን። ሶስተኛው መዳናችን ስለኛ ሳይሆን ስለ እግዚአብሔር እንደሚናገር ማወቃችን ስንወድቅ ጸጋ ጠይቀን ለመነሳት ይረዳናል። አራተኛ ከዚህ ምዕራፍ የምንማረው ዋናውን ነገር ዋና ማድረግ። ወገኖች መልእክተኛውን ትተን መልእክቱ ላይ ትኩረት እናድርግ። በነገራችን ላይ መልእክተኛው እርሱ ከእግዚአብሔር ጋር ይነጋገራል። እግዚአብሔር ከመልእክተኛው ጋር ዲል ያደርጋል። ዋናው ነገር መልእክቱ ከእግዚአብሔር ነው ወይ የሚለው ነው። አያችሁ፣ አንዳንዴ መልእክተኛው ላይ በጣም ትኩረት ከማድረጋችን የተነሳ ከመልእክቱ ጋር እንተላለፋለን። ታስታውሳላችሁ፣ ሙሴ ውሃ ስጠን አሉት። እግዚአብሔር በምድረ በዳ አለቱን ተናገረው አለው። ከዚህ ቀደም አለቱን መቶት አለቱ ውሃ ፍልቆለት ያውቅ ስለነበረ አሁን ግን ተናገረው እያለው ህዝቡ በጣም አስቆጥቶት ስለነበረ አለቱን መታው ሙሴ። እግዚአብሔር ውሃ ፈለቀ፣ ውሃ ለህዝቡ ሰጠ እግዚአብሔር። ሙሴን ግን ዲል አደረገው። ሙሴ አትገባም ማለት። ወዳጆቼ መልእክተኛውና እግዚአብሔር ይነጋገራሉ። መልእክተኛውን ተውትና መልእክቱ ላይ ትኩረት አድርጉ ነው። አሁን የዛሬው መልእክቱ ዋናው ነገር በቃ ውሃው ፈልቋል ወይ ነው፣ ውሃ አለ ወይ ነው ዋናው ነገር። ተናገር እየተባለ መቶት ነው ያፈለቀው። እሱና እግዚአብሔር ይጨርሱታል። ውሃ አለ ወይ? መልእክቱ ላይ ትኩረት እንድናደርግ እግዚአብሔር ይርዳን። ሁለተኛውን ልድገመው። እግዚአብሔር በቅድስና ጠርቶናል፣ እንደ አሕዛብ መሆንን አንሻ ነው ሁለተኛው ነጥብ። እሱ በቅድስና ስለጠራን፣ ለመለየት ስለጠራን እንደ አሕዛብ መሆንን አንሻ። ወደሚቀጥለው ምዕራፍ ልለፍ። ምዕራፍ 21 ትንቢተ ሕዝቅኤል ምዕራፍ 21 ባቢሎንን ነው የምናገኛት። የቅጣት በትር የሆነችውን ባቢሎንን እናገኛታለን። ከቁጥር 1 እስከ 7 ድረስ ሰይፌን ከሰገባው እመዛለሁ ይላል እግዚአብሔር። አይገርማችሁም? ይቅርታ። ሰይፌን ከሰገባው እመዛለሁ ይላል እግዚአብሔር ከቁጥር 1 እስከ 7 ድረስ። የባቢሎን ንጉስ ምንም እንኳን እግዚአብሔርን የማያመልክ አሕዛብ ቢሆን እግዚአብሔር ለዓላማው የሚጠቀምበት ሰይፍ እንደሆነ ራሱ እግዚአብሔር ይናገራል። ማን ነው ሰይፍህ እግዚአብሔር ሆይ? ሕዝቅኤል ነው? አይ አይደለም፣ የባቢሎን ንጉስ። አሕዛብ እኮ ነው እኮ ሰይፌ ነው። ግን ጣዖት አምላኪ እኮ ነው። አዎ ግን ሰይፌ ነው። ሰይፌን ከሰገባው እመዘዋለሁ ይላል እግዚአብሔር። አያችሁ ወገኖቼ፣ እግዚአብሔር የትኛውንም ፍጥረቱን ለመጠቀም ፈቃድ ማግኘት አይጠበቅበትም። የኛን ፐርሚሽን ማግኘት አይጠበቅበትም። ምክንያቱም ፍጥረት ሁሉ የእግዚአብሔር ነው እንጂ ኢቭን የራሱ አይደለም። የባቢሎን ንጉስ የእግዚአብሔር ነው። እግዚአብሔር ያበጃጀው፣ እግዚአብሔር የህይወት እስትንፋስ የሰጠው የእግዚአብሔር ንብረት ነው የባቢሎን ንጉስ። ስለዚህ እግዚአብሔር ንብረቱን የሰራውን የእጁን ስራ ለመጠቀም
የማንንም ፐርሚሽን የማግኘት ግዴታ የለበት። ፈቅደን እግዚአብሔር ቢጠቀምብን ክብሩ ለኛ ነው። ግን ዞሮ ዞሮ የፍጥረት ሁሉ ባለቤት ስለሆነ ያለምንም ተቀናቃኝ የፍጥረት ሁሉ ባለቤት ስለሆነ የወደደውን ፍጡር ለፈለገው ዓላማ በፈለገበት ጊዜ የሚጠቀም አምላክ መሆኑን እዚህ ቦታ ላይ እናያለን። የባቢሎን ንጉስ እግዚአብሔርን አያውቅም። የባቢሎን ንጉስ እግዚአብሔርን አያመልክም። አሕዛብ ነው። ከተስፋው ህዝብ መካከል አይደለም ያለው። ጣዖት አምላኪ ነው። ብዙ ጣዖታት ያሉት ነው። ግን እግዚአብሔር እኔ ለምፈልገው ዓላማ እኔ የምፈልገውን እቅዴን ለመፈጸም በሰገባዬ ያለ ሰይፌ ነው። ልክ ሰው በሰገባው ያለውን ሰይፍ ልምዘዝህ ብሎ እንደማያስፈቅድ ሰይፌን ከሰገባው በወደድኩኝ ቀን እመዘዋል። ሰው በሰገባው ያለውን ሰይፍ ዓላማውን ለመፈጸም በወደደ ሰዓት መዞ እንደሚሰነዝር የባቢሎን ንጉስ እሱ የራሱ እንደሆነ ሊያስብ ይችላል። እሱ የሌሎች አማልክት እንደሆኑ ሊያስብ ይችላል። ኢዳዝን ማተር በሰገባዬ ያለ ሰይፍ ነው። በወደድኩ ቀን መዝዣ አውጥቼ እጠቀምበታለሁ ይላል እግዚአብሔር። በጣም ሊገረመኝ በእውነት እግዚአብሔርን የሆነ ግቢ ውስጥ ገድበ ነው እግዚአብሔር የሚጠቀመው እገሌንና እገሌን ብቻ እንደሆነ እናስባለን አንዳንድ ጊዜ። እሱ የመጽሐፍ ቅዱስ እግዚአብሔር አይደለም። እሱ እኔና እናንተ በልካችን የሰፋ ነው የራሳችን እግዚአብሔር ነው። የመጽሐፍ ቅዱሱ እግዚአብሔር የሚያምነውንም የማያምነውንም ኧረ ሕያውንም ግዑዙንም ኧረ አህያውንም አፍ የሌለው አህያ ተናግሮ የነብዩን እብድነት አገደ ይላል እኮ መጽሐፍ ቅዱስ። አፍ የሌለውን አህያ አፍ ገጥሞ ማናገር የሚችል ነው የመጽሐፍ ቅዱስ እግዚአብሔር። ከኛ ሳጥን እኛ ከሰራንለት ቦክስ ውጪ ነው። ሰይፌን ከሰገባው መዘዋለሁ ይላል። ፍጥረት የራሱ አይደለም። የፍጥረት ሁሉ ባለቤት እግዚአብሔር ነው። ፍጥረት ሁሉ በሰገባው እንዳለ ሰይፍ ነው። በወደደ ሰዓት መዞ ይጠቀምበታል። ቁጥር 6 እንደውም እንደዚህ ይላል፣ ስለዚህ የሰው ልጅ ሆይ አቃስት፣ በተሰበረ ልብና በመረረ ሐዘን አቃስት ይለዋል። ለምን? ለዘመናት ማስጠንቀቂያ የተነገረለት ፍርድ አሁን በደጅ ነው። ሰይፌን ልመዘው ነው። አያችሁ ወገኖች፣ እግዚአብሔር እጅግ ታጋሽ አምላክ ነው። እግዚአብሔር ስለ ራስን ግለጥልኝ ብሎ ሙሴ ለመነው ጊዜ ታስታውሳላችሁ። ዘጸአትን ስናጠና አይደለም ክብርህን አሳየኝ ሲለው በቃ እሺ አልፋለሁ ስሜን አውጃለሁኝ አለውና እግዚአብሔር ስለ ራሱ ያወጀውን አዋጅ ስናጠና በመጀመሪያ የተናገረው ነገር እግዚአብሔር ባለብዙ ምሕረት ብሎ ታጋሽም ነው ያለው። እግዚአብሔር ታጋሽ መሆኑ ምንም ጥያቄ የለውም። እግዚአብሔር ታጋሽ ነው። ግን ደግሞ የማያቋርጥ አመፅና የማይመለስ ልብ ላይ መፍረዱ የማይቀር ነገር ነው። የሰው ልጅ ሆይ አቃስት፣ በተሰበረ ልብ በመረረ ሐዘን አቃስት። ለምን? ታጋሽም በሆን ጽዋው ሞልቷል። አሁን በአመፀኛ ልብ በማይመለስ ልብ ላይ የመፈርድበት ጊዜ መጥቷል አለ እግዚአብሔር። ሮሜ ምዕራፍ 2 ቁጥር 5 ላይ ሐዋርያው ጳውሎስ እንደዚህ ያለ፣ ነገር ግን በድንዳኔህና ንስሐ በማይገባ ልብህ ምክንያት ትክክለኛ ፍርዱ ሲገለጥ በእግዚአብሔር የቁጣ ቀን በራስህ ላይ ቁጣን ታከማቻለህ ይላል። እግዚአብሔር ታጋሽ ስላልሆነ ሳይሆን በድንዳኔህና ንስሐ በማይገባ ልብህ፣ ደንዳናና ንስሐ የማይገባ ልብ የእግዚአብሔር ጽዋ ይሞላበታል። በዚህ ምክንያት ፍርዱ ሲገለጥ በእግዚአብሔር የቁጣ ቀን በራስህ ላይ ቁጣን ታከማቻለህ ይላል ሐዋርያው ጳውሎስ። ዕብራውያን ምዕራፍ 10 ቁጥር 26 እስከ 27 የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም። የሚቀረው ግን የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚበላ ብርቱ እሳት መጠበቅ ብቻ ነው ይላል። እግዚአብሔር ጻድቅ ነው። እግዚአብሔር ታጋሽ ነው። አዎ ታጋሽ ነው። እግዚአብሔር መሐሪ ነው። አዎ መሐሪ ነው። እግዚአብሔር ይቅር ባይ ነው። አዎ ይቅር ባይ ነው። ግን ንስሐ ማይገባና ደንዳና ልብ አንድ ቀን ጽዋ ይሞላበታል። የእግዚአብሔርን ማስጠንቀቂያ መላመድ ትልቅ ዋጋ ያስከፍላል። ከቁጥር 8 እስከ 17 ድረስ ያለውን ስናይ ደግሞ የተሳለና የተሰነገለውን ሰይፍ እናገኛለን።
አዲሱ መደበኛ ትርጉም በቀላሉ የተወለወለ ሰይፍ ይለዋል። የተሰነገለ ማለት የተወለወለ ማለት ነው። እንዲያብረቀርቅ የተወለወለ፣ እንዲገድል የተሳለ እንዲያብረቀርቅ የተወለወለ ይላል አዲሱ መደበኛ ትርጉም። የተሳለው ሊገድል ነው፣ የተወለወለው እንደ መብረቅ ሊያብረቀርቅ ነው ይላል። ምንድነው የሚያሳየው? የፍርዱን እርግጠኝነት። ምንድነው የሚያሳየው? የፍርዱን ዝግጁነት፣ መድረሱን፣ በደጅ መሆኑን የሚያመለክት ተምሳሌታዊ አነጋገር ነው። ሰይፍ ሰይፍ ሰይፍ፣ የተሳለ የተሰነገለ፣ የተሳለው ሊገድል ነው፣ የተወለወለው እንደ መብረቅ ሊያብረቀርቅ ነው ይላል። ታዲያ እንዴት ደስ ሊለን ይችላል ብሎ ይጠይቃል። ፍርድ እንደዚህ በደጅ ቆሞ ታዲያ እንዴት ደስ ሊለን ይችላል? አሁን ደስ የመሰኘት ጊዜው ነውን ብሎ ይጠይቃል። አሁን ጊዜው ነቢያቶቻችሁ የነገሯችሁን ምኞት እያሰባችሁ ፋንታሳይዝ የምታደርጉበት ጊዜ አይደለም እያላቸው ነው ሕዝቅኤል። በሌለ ነገር ባዶ ተስፋ ይዛችሁ ፋንታሳይዝ የምታደርጉበት ጊዜ አይደለም። እግዚአብሔር በኃጢአት ላይ የሚያሳርፈው ፍርድ እጅግ አስጨናቂ ነው። አሁን የምትደሰቱበት ጊዜ አይደለም ይላል። በኃጢአት ላይ እግዚአብሔር የሚያሳርፈው ፍርድ በጣም አስጨናቂ ነው። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ እርሱ ግን ይላል ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። መተላለፍ ምን ያደርጋል? ያቆስላል። የበደል ቅጣቱ ምንድነው? መድቀቅ ነው። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ይላል። ይሄ የደህንነታችን ተግሳጽ የሚለው ቃል በጣም ይገርመኛል። እኛ አጥፍተን እሱ ተገሰጸ። ከእግዚአብሔር ጋር የደህንነት ተግሳጽ ማለት እኛና እግዚአብሔር እኛ አጥፍተን ተጣላን እና ሪኮንሳይል እንድናደርግ ደህና እንድንሆን ከእግዚአብሔር ጋር ተግሳጽን እንድንቀበል የሚገባን ጥፋተኞቹ እኛ ሆነን ሳለን የደህንነታችን ተግሳጽ በእርሱ ላይ ሆነ፣ በእርሱ ቁስል እኛ ተፈወስን ይላል። እዛ ከቁጥር 18 እስከ 24 ድረስ የባቢሎን ንጉሥ የእግዚአብሔር ሰይፍ ለመሆኑ ሲመረጥ እናያለን። ቁጥር 21 እንደዚህ ይላል፣ የባቢሎን ንጉሥ በመስቀለኛ መንገዶቹ መታጠፊያ አጠገብ ይቆማል አለ። በየትኛው መንገድ መሄድ እንዳለበት ለማወቅ ፍላጻዎችን ይወረውራል፣ ጣዖቶችንም ምክር ይጠይቃል። አይገርማችሁም? ለመስዋዕት ከታረደ እንስሳ የጉበት ሞራ ወስዶ ይመረምራል። ምን እያለ? ረባትን ልምታ ወይስ ኢየሩሳሌምን? በሰማይ ያለው ይስቃል። ጣዖቶቹን ሲጠይቅ፣ ሞራ ገላጮችን ሲያማክር ረባትን ልምታ ወይንስ ኢየሩሳሌምን እያለ መስቀለኛ መታጠፊያ አጠገብ ቆሞ ሲያስብ ዕጣ ሲጥል በሰማይ ያለው ይስቃል። አማልክቱን ይጠይቃል። ምናልባትም ልክ ዕጣው ኢየሩሳሌም ላይ ሲወድቅለት አማልክቱ እንደወሰኑለትም ሊያስብ ይችላል። ሞራ ገላጮ እንደወሰነለትም ሊያስብ ይችላል። ግን ወዳጆቼ የታሪክ ባለቤትና ተቆጣጣሪ የሆነው እግዚአብሔር ለዘመናት ያስጠነቀቀውና የተናገረውን ፍርዱን የሚፈጽምበት ሰይፍ አድርጎት እንደነበረ አያውቅ። አማልክቱን ይጠይቃል፣ ሞራ ገላጮችን ያማክራል፣ ዕጣ ይጥላል። ሰው አይገርማችሁም? በጣም እኮ አዋቂዎች ነው የምንመስለው። በጣም አዋቂዎች ነው የምንመስለው። በተመከረልን ምክር በታቀደልን እቅድ እንደምንሄድ እኮ አናውቅ። እኔ መዝዤው ነው እያለ እኮ ነው እግዚአብሔር። እኔ ሰይፍ ነው እያለ እኮ ነው እግዚአብሔር። ለዘመናት ተናግሯል እኮ እግዚአብሔር ይህንን ሰይፍ መዞ ህዝቡን እንደሚመታ። ገና ዘዳግም 28 ላይ ጀምሮ እኮ ነው የነገራቸው። ሰንበቴን ብትጥሱ፣ ህግጋቴን ባታከብሩ፣ ጣዖታትን ብታመልኩ የማደርግባችሁ ነገር ይሄ ነው ብሎ እኮ እግዚአብሔር ከዘመናት በፊት የተናገረው ነገር ነው የሆነው። እሱ ግን ዛሬ ጣዖታቱን ይጠይቃል፣ ሞራ ገላጮችን ያማክራል፣ ዕጣ ይጥላል። የታሪክ ባለቤት የታሪክ ተቆጣጣሪ የሆነው እግዚአብሔር ግን እቅዱን ያለምንም ከልካይ ይፈጽማል። ወገኖቼ የምድር ባለስልጣናት ቢያውቁትም ባያውቁትም፣ እውቅና ቢሰጡትም ባይሰጡትም በስልጣናቸው የእግዚአብሔርን ሐሳብ ያገለግላሉ።
ይሄንን ደግሞ በዚህም ቦታ በምሳሌ እናየዋለን። ሮሜ ምዕራፍ 13 ላይ ደግሞ በግልጽ ተቀምጦ እናየዋለን። የባቢሎን ንጉስ በጌታ አይደለም። በዛሬ በእኛ ዘመን ቋንቋ የባቢሎን ንጉስ እስራኤላዊ አይደለም፣ የተስፋው ህዝብ አይደለም፣ እግዚአብሔርን የሚያመልክ አይደለም፣ ፓጋን ነው፣ ጣዖት አምላኪ ነው፣ አህዛብ ነው። ግን የእግዚአብሔር ዓላማ መፈጸሚያ እንደሚሆን አያውቅም። እሱ በሱ ቤት አስቦ አቅዶ እጣጥሎ ሞራስ ገልጦ ጣዖታቱን ጠይቆ የወሰነ ይመስለዋል። ግን የእግዚአብሔር መጠቀሚያ ሆኗል። የምድር ባለስልጣናት ወደዱም ጠሉም፣ አወቁትም አላወቁትም፣ እውቅና ሰጡትም አልሰጡትም የእግዚአብሔር ሐሳብን ያገለግላሉ። ሮሜ ምዕራፍ 13 ቁጥር 4 ላይ ለመልካም ነገር ይላል ስለ ባለስልጣን ሲናገር፣ ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና በከንቱ ግን ሰይፍ አይታጠቅምና ክፉ ብታደርግ ፍራ። ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። መልካም አድራጊውን የሚሸልም የእግዚአብሔር አገልጋይ ነው፣ ክፉ አድራጊውንም የሚቀጣ የእግዚአብሔር አገልጋይ ነው። ባለስልጣን በስልጣኑ ወደደም ጠላም እግዚአብሔርን ያገለግላል። እዚህ ቦታ ላይ ሐዋርያ ጳውሎስ እየተናገረ ያለው ክርስቲያኖችንና ቤተክርስቲያንን ስለሚያሳድዱ ስለ ሮም ነገስታት ነው እየተናገረ ያለው። ስለ ቅዱሳን አይደለም እየተናገረ ያለው። ግን በዙፋናቸው ላይ ቁጭ ብለው ለመልካም በመሸለም እግዚአብሔርን ያገለግላሉ፣ ለክፉም በመቅጣት እግዚአብሔርን ያገለግላሉ። ልክ እዛ ቦታ ላይ የባቢሎን ንጉስ የእግዚአብሔር ሰይፍ ሆኖ እግዚአብሔርን እንዳገለገለ ሳያውቁትም አውቀውትም እግዚአብሔርን ያገለግላሉ። ኢሳይያስ ምዕራፍ 10 ላይ ደግሞ አሶር ለእግዚአብሔር የእስራኤል መቅጫ መሳሪያ ሆና እንዳገለገለች አይተናል። አሶርም አሕዛብ ናቸው። ሰናክሬምን ታስታውሷቸዋላችሁ? ሕዝቅያስን ሲያስጨንቁ የነበሩ አሕዛብ ናቸው። እግዚአብሔርን የሚያመልኩ አይደሉም፣ ጣዖት አምላኪዎች ናቸው። ግን እግዚአብሔር በትሬ ናቸው፣ መቅጫ መሳሪያ ናቸው ብሎ እስራኤልን ሲቀጣባቸው እናያለን። ስለዚህ ወዳጆቼ ታሪክ ከእግዚአብሔር ቁጥጥር ውጭ ሆኖ አያውቅም፣ ወደፊትም አይሆንም። የታሪክ ባለቤት እግዚአብሔር ነው። ከዛ ከቁጥር 25 እስከ 27 ድረስ ያለውን ስናይ ፍርድ በእስራኤል መስፍን ላይ ሲሰጥ እናያለን። ይሄ መስፍን ሴዴቅያስ ነው የሚሆነው። ቁጥር 26 እንደዚህ ይላል፣ እኔ ልዑል እግዚአብሔር ይህን ተናግሬያለሁ፣ የራስ ዘውድህን አንሳ፣ ጥምጥምህንም አውልቅ፣ ነገሮች እንደነበሩ አይቀሩም። ዝቅተኞችን በስልጣን ከፍ አድርግ፣ አሁን ገዢዎች የሆኑትን ዝቅ አድርጋቸው ይላል። እስከ መቼ እግዚአብሔር ሆይ ሲለው የሚገባው ባለመብት እስኪመጣ ድረስ። ሃሌሉያ። እንግዲህ የዳዊትን ዙፋን እንዳልነበረች ሊያደርጋት ነው እግዚአብሔር። ለመንግስት የሚሆን በትር ከይሁዳ ሊጠፋ ነው። እንደ ቀድሞ አይሆንም። ዘውድህን አንሳ፣ ጥምጥምህን አውልቅ፣ ነገሮች እንደነበሩ አይቀሩም። ዝቅተኞች ከፍ ይበሉ፣ ከፍተኞች ዝቅ ይበሉ አለ እግዚአብሔር። እስከ መቼ እግዚአብሔር ሆይ? የሚገባው ባለመብት እስከሚመጣ ድረስ። ሃሌሉያ። ሉቃስ 1 ቁጥር 31 እስከ 33 ድረስ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። የሚገባው ባለመብት እስከሚመጣ ድረስ በዳዊት ዙፋን ላይ ለመንግስት የሚሆን በትር ይጠፋል። እንደ ቀድሞ አይሆንም። ዘውድህን አንሳ፣ ጥምጥምህን አውልቅ፣ ነገሮች እንደነበሩ አይቀጥሉም። እስከ መቼ? የሚገባው ባለመብት እስከሚመጣ ድረስ በዳዊት ዙፋን ላይ የሚነግሰው ለዘላለም የሚገዛው የአባቱን የዳዊትን ዙፋን የሚረከበው እስከሚመጣ ድረስ ርኩስና ክፉ ገዢዎች ተሽረው የሚገባው ባለመብት ሲመጣ ሁሉ ሰላም ይሆናል። ቁጥር 28 እስከ 32 በአሞን ላይ የተነገረ ፍርድን ደግሞ እናገኛለን። እግዚአብሔር የእስራኤል አምላክ ተብሎ ቢጠራም የምድር ሁሉ ዳኛ ስለሆነ በአሞን ላይ ሲፈርድ እናየዋለን። የሚፈርደው ደግሞ በሁሉም ላይ ነው። አብርሃምን ታስታውሳላችሁ አይደል? የምድር ሁሉ ዳኛ ሆይ አለው እግዚአብሔርን። እግዚአብሔር የምድር ሁሉ ዳኛ ነው። እግዚአብሔር እኛም ብቻ አይደለም የሚዳኘው። የሚዳኝበት የፍርዱ ወንበር ይለያያል እንጂ እግዚአብሔር የዓለም ሁሉ ዳኛ ነው። ቢወዱም ባይወዱም ቢያምኑም ባያምኑም ሰዎች ሁሉ በእግዚአብሔር የዳኝነት ስርዓት ውስጥ ያልፋሉ። ወዳጆቼ የምንቆምበት ኮርት ሩሙ የተለያየ ነው።
አሁን የተለያዩ ኮርትሩሞች አሉ አይደለ? በእኛ በፍርድ ቤት እንኳን ወንጀል የሚዳኝባቸው አሉ፣ ፍትሐ ብሔር የሚዳኝባቸው አሉ፣ ከፍተኛ ወንጀል የሚዳኝባቸው አሉ አይደለ? በእግዚአብሔር ዘንድ ደግሞ ሁለት የተለያዩ ኮርትሩሞች አሉ። በክርስቶስ የፍርድ ወንበር ፊት የሚቆሙ አሉ፣ በነጩ ዙፋን ፊት ደግሞ የሚቆሙ አሉ። እኔና እናንተ በነጩ ዙፋን ፊት አንቆምም። በነጩ ዙፋን ፊት የሚቆሙ ለሞት የሚኮነኑ ናቸው። በክርስቶስ የፍርድ ወንበር ፊት የሚቆሙ ግን እንደየስራቸው ሽልማትን የሚቀበሉ ወይንም ደግሞ በእሳት እንደሚተርፍ ባዶ እጃቸውን ለጥቂት እንደምን ድሮ ልጆች ሆነን እኛ ትምህርት ቤት በጣም ዝቅተኛ ውጤት አምጥቶ ያለፈን ተማሪ ተንጠልጥሎ አለፈ፣ ለጥቂት አለፈ እንሌላ። ልክ እንደዛ በክርስቶስ ወንበር ፊት ቀርበው ተንጠልጥለው የሚያልፉ አሉ። በእሳት እንደሚተርፍ የሚተርፉ አሉ። ደግሞ በብዙ አክሊል የሚያልፉ አሉ። አንደኛ ወጥተው ተሸልመው የሚያልፉ ተማሪዎች አሉ። ተንጠልጥለው እንደው በቃ ትሬሾልዷ ላይ እንደምንም ደርሰው የሚያልፉ ተማሪዎች አሉ። የክርስቶስ የፍርድ ወንበር ማለት እሱ ነው። ስለዚህ ኮርትሩሙ ይለያያል እንጂ በእግዚአብሔር ዳኝነት ስር የማያልፍ የለም ማለት ነው። ምን እንማር ከዚህ ምዕራፍ? አንደኛ ፍጥረት ሁሉ የእግዚአብሔር ነው። ፍጥረት የእግዚአብሔር መሆኑን አለማወቁ መገልገያው ከመሆን አያድነውም፣ አያስቀረውም። ስናውቅም ሳናውቅም እግዚአብሔር ፍጥረት ሁሉ የራሱ ስለሆነ የወደደውን ይጠቀማል። ሁለተኛ ከዚህ ምዕራፍ ምን እንማር? የእግዚአብሔርን ማስጠንቀቂያ መላመድ ትልቅ ዋጋ ያስከፍላል። ትልቅ ዋጋ ያስከፍላል። የእግዚአብሔር ማስጠንቀቂያ እያንዳንዱ የእንደገና እድል እንደሆነ መቁጠር ያስፈልጋል። ወዳጆች ማወቅ አለብን። ማስጠንቀቂያውን ማላመድ ትልቅ ዋጋ ያስከፍላል። ሶስተኛ ከዚህ ምዕራፍ የምንማረው የሰው ልጅ የታሪክ ባለቤት ሳይሆን ከታሪክ ውስጥ እንደ ምርጫው የክፉ ወይንም የበጎ ገጸ ባህሪ ተዋናይ ነው። የታሪክ ባለቤት ግን እግዚአብሔር ነው። የተጻፈ ታሪክ አለ በነገራችን ላይ። ከዛ ላይ እንደ ምርጫችን እግዚአብሔር አስገድዶን ሳይሆን እንደ ምርጫችን ወይ ክፉን ወይ በጎውን ገጸ ባህሪ እንተውናለን እንጂ የታሪክ ባለቤቶች እኛ አይደለንም። የታሪክ ባለቤት፣ የታሪክ ጀማሪ፣ ታሪክን በወደደው መንገድ የሚመራ ደግሞም በመጨረሻ በሚፈልገው መንገድ የሚዘጋ እግዚአብሔር ነው። አራተኛ የሚገባው ባለመብት የሚገባው ንጉስ ኢየሱስ ክርስቶስ መጥቷል። በህይወታችን ላይ ስናነግሰው ከእግዚአብሔር ጋር ሰላም እንሆናለን። የሚገባው እስኪመጣ ድረስ ግን ሰላም አትሆኑም ማለት እግዚአብሔር። የሚገባው ባለመብት ሲመጣ ሰላም እንሆናለን። ይህንን የሚገባውን ጌታ በህይወታችን ላይ በየቀኑ እንድናነግሰው እግዚአብሔር ይርዳን። ጌታ ኢየሱስ ዘመናችሁን ይባርክ።